አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 23 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ተወላጆች ጋር የሚያካሂደውን የምክክር መድረክ በአዲስ አበባ ጀመረ። በ45 ቀናት ውስጥ ለ170 የልብ ህሙማን ህፃናት ነፃ ህክምና ለመስጠት የሚያስችል ስምምነት ተደረገ። አልአዝሃር ዩኒቨርሲቲ እስራኤል የፍልስጤም እስረኞች ላይ የሞት ቅጣት ለመጣል ያጸደቀችው አዲስ ህግ ግድያን ህጋዊ የማድረግ ሙከራ ነው አለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ተወላጆች ጋር የሚያካሂደውን የምክክር መድረክ ጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ተወላጆች ጋር የሚያከናውነውን የመጀመሪያ ዙር የአጀንዳ ማሰባሰብና የሀገራዊ ጉባኤ ተሳታፊዎች ልየታ መድረክ በዛሬው ዕለት ጀምረዋል። ረፋድ ላይ የተጀመረው የምክክር መድረክ እስከ 25 2018 እንደሚቆይ ተገልጿል። በመድረኩ ላይ ከ600 በላይ የፖለቲካ ፓርቲ፣ የሲቪክ ማህበራት፣ የተጽዕኖ ፈጣሪ ግለሰቦችና የሃይማኖት አባቶች ተሳታፊ ሆነዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ላለፉት ጥቂት ዓመታት በትግራይ ክልል በተከሰቱ ግጭቶች የተፈጠሩ ቁስሎች የሁላችንም ህመሞች ናቸው ብለዋል። ኮሚሽነሩ በትግራይ ክልል ምክክር ለማድረግ አስቻይ ሁኔታዎች እስከሚፈጠሩ ድረስ ከክልሉ ባለድርሻ አካላት ጋር የመጀመሪያ ዙር መድረኩ መዘጋጀቱንም ገልጸዋል። ያለ ትግራይ ተሳትፎ ምክክሩ የተሟላ እንደማይሆን በመግለጽም ከባለድርሻ አካላቱ የሚገኙ ሀሳቦች ለሀገራዊ ጉባኤው ጥቅም ላይ እንደሚውሉ አስረድተዋል። ተሳታፊ ባለድርሻ አካላት ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች በውይይት አዳብረው ለኮሚሽኑ እንደሚያስረክቡ ሲጠበቅ ተሳታፊዎቹ የሀገራዊ ጉባኤ ወኪሎቻቸውንም የሚመርጡ ይሆናል ተብሏል። ኮሚሽኑ በተጨማሪም በትግራይ ክልል ምክክር ለማካሄድ አስቻይ ሁኔታዎች ሲፈጠሩ ወደ ክልሉ በማቅናት እንደ ሌሎች ክልሎችና ከተማ አስተዳደሮች የአጀንዳ ማሰባሰብ የምክክር መድረክ እንደሚያካሂድ አስታውቋል። የሂሳብ አያያዝና ኦዲት ስታንዳርዶችን ማስተናገድ የሚያስችል ረቂቅ አዋጅ እየተዘጋጀ መሆኑ ተነገረ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በየጊዜው የሚወጡ ዓለም አቀፍ የሂሳብ አያያዝና ኦዲት ስታንዳርዶችን ማስተናገድ የሚያስችል ረቂቅ ማሻሻያ አዋጅ እየተዘጋጀ መሆኑን አስታውቋል። ረቂቅ አዋጁ ላለፉት 12 ዓመታት በስራ ላይ ያለውን አዋጅ ቁጥር 847/2006 ማሻሻል የሚያስችል መሆኑንም ተገልጿል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ዋና ዳይሬክተር ጽህፈት ቤት ኃላፊ አቶ አበበ ሽፈራው ለመገናኛ ብዙሃን እንደገለጹት በስራ ላይ ያለው አዋጅ 12 ዓመታት ማስቆጠሩን በመጥቀስ በዚህ ጊዜ ውስጥ መስተካከል ያለባቸው በርካታ ጉዳዮች በመኖራቸው በየጊዜው የሚወጡትን ለመተግበር ክፍተት እንደነበረበት አስረድተዋል። በአዋጁ ውስጥ ያሉት ቋሚ ስታንዳርዶች መሆናቸውንና አዋጁ ከወጣ በኋላ ግን ብዙ ደረጃዎች የወጡ ቢሆንም በአዋጁ ውስጥ ባለመካተታቸው አሳሪ አለመሆናቸውን አስረድተዋል። ረቂቅ ማሻሻያው በስራ ላይ እንዳለው አሳሪ ሳይሆን ክፍት ሆኖ በሂሳብ አያያዝና ኦዲት ሙያ ውስጥ በየጊዜው የሚወጡ ዓለም አቀፍ የኮርፖሬት አስተዳደርን ጨምሮ ሌሎች ስታንዳርዶችን ማስተናገድ የሚያስችል የህግ ማዕቀፍ ለማድረግ መታቀዱን ተናግረዋል። ለአብነት በአዋጅ ቁጥር 847/2006 ዓለም አቀፍ ትርፋማ ላልሆኑ የበጎ አድራጎት ድርጅቶችና ማህበራት ብቻ የሚሆን የሂሳብ አያያዝ ደረጃ መያዙን የገለጹት የጽህፈት ቤት ኃላፊው ዓለም አቀፍ የመንግስት ተቋማት ተግባራዊ የሚያደርጉት የሂሳብ አያያዝ ስታንዳርድ አለማካተቱንና ረቂቁ ይህን ወደ ስራ ለማስገባት እንደሚረዳ አብራርተዋል። የቦርድ ማቋቋሚያ አዋጅን ማሻሻል ካስፈለገባቸው ምክንያቶች መካከል ከዚህ ቀደም በአዋጅ ውስጥ ተካቶ የነበረው የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ጉዳይ በአዋጅ ቁጥር 1372/2017 ራሱን ችሎ መቋቋሙ ተጠቃሽ መሆኑን አስታውቀዋል። በ45 ቀናት ውስጥ ለ170 የልብ ህሙማን ህፃናት ነፃ ህክምና ለመስጠት የሚያስችል ስምምነት ተደረገ። በኢትዮጵያውያን የልብ ሐኪሞች ለኢትዮጵያውያን ህፃናት ልብ ጤና በሚል መሪ ሀሳብ በቅርቡ በአሜሪካን ሀገር ባሰባሰበው የገንዘብ ድጋፍ ከሚያዝያ 12 ቀን 2018 ጀምሮ በ45 ቀናት ውስጥ ለ170 የልብ ህሙማን ህፃናት ነፃ ህክምና ለመስጠት የሚያስችል ስምምነት ተደርጓል። ስምምነቱ መደረጉን የገለጸው የሄርት ቱ ሄርት ችልድረንስ ኤድ ነው። በዚህ መሰረት ጤና ሚኒስቴር፣ ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ የኢትዮጵያ ልብ ማህበር፣ የኢትዮጵያ ልብ ህክምና ባለሙያዎች ማህበር፣ የኢትዮ
ኢስታንቡል ጠቅላላ ሆስፒታል፣ ጣዝማ ሜዲካል ኤንድ ሰርጂካል ስፔሻላይዝድ ሴንተር፣ ኤሊዘር የልብ ሕክምና እንዲሁም የልብ ሐኪሞች በስምምነቱ ተሳትፈዋል። የፋውንዴሽኑ መስራችና የቦርድ ሰብሳቢ የኢትዮ ኢስታንቡል ጠቅላላ ሆስፒታል ባለቤት አቶ ብርሃን ተድላ እንዳሉት በኢትዮ ኢስታንቡል ጠቅላላ ሆስፒታል የተጀመረውን የልብ ህሙማን ህጻናትን የማከምና የመደገፍ ስራ በሄርት ቱ ሄርት ችልድረንስ ኤድ በኩል ተደራሽነቱን ለማስፋት እየተሰራ ነው። በዚህም በህክምና ተቋማት ያለውን ትብብር ይበልጥም ለማጠናከር የሚያስችል የጋራ ስምምነት መፈጸሙን ተናግረዋል። ስምምነቱ በወረፋ ረዥም ጊዜ በማሳለፍ ለሞት ጭምር የሚዳረጉ የልብ ህሙማን ህጻናትን ለመታደግ ላቅ ያለ ትርጉም እንዳለው ገልጸው የኢትዮጵያ ጤና ተቋማትና ባለሙያዎች በትብብር እንዲህ አይነት ትልቅ ተልዕኮ መወጣት እንደሚችሉ አርአያነት አለው ብለዋል። በስምምነቱ መሰረት በ45 ቀናት ውስጥ 170 ህጻናት ህክምናውን የሚያገኙ ሲሆን ፋውንዴሽኑ የማስተባበር የመምራት ሚና እንደሚኖረው እንዲሁም አስፈላጊውን ግብዓትና ወጪ እንደሚሸፍን አመልክተዋል። የመንግስትና የግል ሆስፒታሎች ያሏቸውን ባለሙያዎች በማስተባበር የታካሚዎች የቆይታ ጊዜ አስፈላጊውን እንክብካቤና ክትትል ያደርጋሉ ብለዋል። ከዚህ በተጨማሪም ለዚሁ ሰብአዊ ስራ ከጣሊያን የሚመጣ የህክምና ቡድን እንዳለ ጠቅሰው የቡድኑ የኢትዮጵያ ቆይታ ወጪ በፋውንዴሽኑ እንደሚሸፈን ተናግረዋል። በ8 ወራት ውስጥ ከ6.7 ቢሊዮን ዶላር በላይ የወጪ ንግድ ገቢ መገኘቱን ሚኒስቴሩ አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር በ8 ወራት ውስጥ ከ6.7 ቢሊዮን ዶላር በላይ የወጪ ንግድ ገቢ መገኘቱን አስታውቋል። ይህ የታወቀው የ2018 በጀት ዓመት የ8 ወራት አፈጻጸም ሪፖርትን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 8 ወራት ከወጪ ንግድ 5.83 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ 6.76 ቢሊዮን ዶላር ማግኘት መቻሉን ገልጸው ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ2.4 ቢሊዮን ዶላር ወይም የ50 በመቶ ብልጫ አለው ብለዋል። በበጀት ዓመቱ 8 ወራት ከፍተኛ አፈጻጸም የታየባቸው ዘርፎች ማዕድንና ኤሌክትሪክ ሲሆኑ ግብርናና ማኑፋክቸሪንግም በተመሳሳይ የተሻለ አፈጻጸም እንደታየባቸው ጠቅሰዋል። በተጨማሪም የዲጂታል አገልግሎት ሽፋኑን ከማሳደግ ረገድ የወጪ ንግድ የኮንትራት ምዝገባና የመላኪያ ፍቃድ አገልግሎቶች በኦንላይን መስጠት መጀመራቸውን ሚኒስትሩ በሪፖርታቸው ጠቁመዋል። ኢትዮጵያ ከነገ ጀምሮ ተጓዦች እስከ 15000 አሜሪካን ዶላር የሚደርስ ዋስትና እንዲያስይዙ የሚገደዱበት የቪዛ ቦንድ ውስጥ ልትካተት ነው። ኢትዮጵያ ከነገ መጋቢት 24 2018 ጀምሮ የቪዛ ዋስትና ቪዛ ቦንድ መርሃ ግብር ውስጥ እንደምትካተት በአዲስ አበባ ከተማ የሚገኘው የአሜሪካ ኤምባሲ አስታውቋል። ኤምባሲው ይህን ያሳወቀው ዛሬ ረቡዕ መጋቢት 23 2018 በድረገጹ ይፋ ባደረገው መረጃ ነው። የአሜሪካ ኤምባሲ ከ10 ቀን በፊት ባወጣው መግለጫ ከመጋቢት 24 2018 ጀምሮ ኢትዮጵያ የቪዛ ዋስትና የሙከራ መርሃ ግብር ውስጥ እንደምትካተት አሳውቆ ነበር። በወቅቱ ባሰራጨው መረጃ መሰረት ወደ አሜሪካ ለመጓዝ ለንግድ ወይም ለቱሪስት ቢ1፣ ቢ2 ቪዛ ብቁ ሆነው የተገኙ አመልካቾች ቪዛው ከመሰጠቱ በፊት እስከ 15000 የአሜሪካን ዶላር የሚደርስ ዋስትና እንዲያስይዙ ይጠየቃሉ። ተጓዦች የቪዛውን ደንቦች በሙሉ አክብረው ከተገኙና የተፈቀደላቸው የቆይታ ጊዜ ሳያበቃ ከአሜሪካ ከተመለሱ ያስያዙት የዋስትና ገንዘብ ይመለስላቸዋል። ይህ መስፈርት ከመጋቢት 24 ቀን በፊት የተሰጠ ህጋዊ የንግድ ወይም የቱሪስት ቢ1 ወይም ቢ2 ቪዛ ያላቸውን ሰዎች እንደማይመለከት ገልጿል። ብቁ ለሆኑ የንግድ ወይም የቱሪስት ቪዛ አመልካቾች ብቻ መሆኑን አጽንኦት የሰጠው ኤምባሲው በኤፍ ወይም ኤም ቪዛ ወደ አሜሪካ የሚጓዙ ተማሪዎች ይህ የቪዛ ዋስትና መስፈርት አይመለከታቸውም ብሏል። በመዲናዋ የተባበሩት አካባቢ በተከሰተ የተሽከርካሪ አደጋ የሞትና የአካል ጉዳት ደረሰ። በአዲስ አበባ ከተማ የተባበሩት በመባል የሚጠራ አካባቢ በደረሰ የተሽከርካሪ አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የመዲናዋ ፖሊስ ጠቅላይ መምሪያ አስታውቋል። አደጋው የደረሰው ዛሬ ረቡዕ መጋቢት 23 2018 ጠዋት 1 ሰዓት በለሚኩራ ክፍለ ከተማ ወረዳ 13 ነው። በአደጋው የፒካፕ አሽከርካሪ ህይወት ወዲያው ማለፉንና በውስጡ ተሳፍረው የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸዋል ተብሏል። የሰሌዳ ቁጥሩ ኮድ 3A 41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር ኮድ 335090 አዲስ አበባ ፒካፕ እና የሰሌዳ ቁጥር ኮድ 3B57071 አዲስ አበባ
ቪትስ የሆኑ ተሽከርካሪዎችን ጋጭቶ የተባበሩት አደባባዩ ላይ በመውጣት መገልበጡን ጠቅላይ መምሪያው ገልጿል። ተጎጂዎቹ የሕክምና ክትትል እየተደረገላቸው እንደሆነ የገለጸው ጠቅላይ መምሪያው አሽከርካሪዎች ሁልጊዜም ቢሆን የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪያቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ ይገባል ሲል መልእክቱን አስተላልፏል። በተመሳሳይ በአዲስ አበባ የካ ክፍለ ከተማ ልዩ ስሙ ኮተቤ 02 ተብሎ በሚጠራው አካባቢ ማክሰኞ መጋቢት 22 2018 በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉ ይታወሳል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የየካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተክሌ ካሳዬ በበኩላቸው ተሽከርካሪው በወቅቱ ከተፈቀደለት የሰው ቁጥር በላይ 19 ተሳፋሪዎችን ጭኖ ሲጓዝ እንደነበር ለመገናኛ ብዙሃን ተናግረው ነበር። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። አምነውን የህይወቱን ነገር ሰጥተውናልና ዋና ጉዳያችን የእርሶ ጤና ነው። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ረመዳን ሙባረክ። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ተወላጆች ጋር የሚያካሂደውን የምክክር መድረክ ጀመረ። ከቆይታ በኋላ አልአዝሃር ዩኒቨርሲቲ እስራኤል የፍልስጤም እስረኞች ላይ የሞት ቅጣት ለመጣል ያጸደቀችውን አዲስ ህግ ግድያን ህጋዊ የማድረግ ሙከራ ነው ብሏል። እንመለስበታለን፣ ይጠብቁን። በኢራን ላይ የተቀነባበረ የኒውክሌር ጥቃት እቅድ ሳቢያ የመንግስታቱ ዲፕሎማት ከስልጣናቸው ለቀዋል። የፓትሪዮቲክ ቪዥን አሶሲዬሽን የተባበሩት መንግስታት ድርጅት ተወካይና የኢኮኖሚና ማህበራዊ ምክር ቤት ልዩ አማካሪ ቦታ ያላቸው ዲፕሎማት መሐመድ ሰፋ በኢራን ላይ የተቀነባበረ የኒውክሌር ጥቃት እቅድ ሳቢያ ከስልጣናቸው ለቀዋል። ዲፕሎማቱ መሐመድ ሰፋ መረጃውን ለማሰራጨት ሲሉ ከስልጣናቸው እንደለቀቁ ተናግረዋል። ዲፕሎማቱ በተባበሩት መንግስታት ውስጥ ያሉ አንዳንድ ከፍተኛ ባለስልጣናት የሀያላኖች አገልጋይ ሆነው እንጂ የተባበሩት መንግስታት አገልጋይ እንዳልነበሩ ከመልቀቃቸው በፊት ተናግረዋል። ዲፕሎማቱ
በኤክስ ገጻቸው ባጋሩት መልእክት ኢራንን በቦምብ ለመደብደብ በሐሳብ ምራቃቸውን ለምትወጡ የጦርነት አፍቃሪዎች ኢራን ዝቅተኛ የህዝብ ቁጥር ያለባት በረሃ አይደለችም። እዚያ ቤተሰቦች፣ ልጆች፣ እንስሳት፣ ህልም ያላቸው ሰራተኞች አሉ ብለዋል። ቴህራን ወደ 10 ሚሊዮን የሚጠጋ ህዝብ ያላት ከተማ ናት ያሉት ዲፕሎማቱ ዋሽንግተን፣ በርሊን፣ ፓሪስ፣ ለንደን እና ከዚያ በላይ ከተሞችን በኒውክሌር መሳሪያ እንደመደብደብ አስቡት ሲሉ ተናግረዋል። የዓለም ጤና ድርጅት የቀጠናው ዳይሬክተር ሃናን በልክ ለፖለቲኮ እንደተናገሩት በጣም የከፋው ሁኔታ የኒውክሌር አደጋ ነው፣ ይህም በጣም የሚያሳስበን ነገር ነው ብለዋል። ሃናን እንደገለጹት በኒውክሌር ተቋማት ላይ የሚሰነዘሩ ጥቃቶችን እና የኒውክሌር ጦር መሳሪያዎችን መጠቀምን ጨምሮ በሰፊው እየተዘጋጁ ነው። የኒውክሌር ጥቃት በቀጠናው ብቻ ሳይሆን በዓለም አቀፉ ማህበረሰብ ላይም ለብዙ አስርት ዓመታት የሚቆይ መዘዝ እንደሚኖረው ማሳሰባቸውን ሚድል ኢስት አይ ዘግቧል። አልአዝሃር ዩኒቨርሲቲ እስራኤል የፍልስጤም እስረኞች ላይ የሞት ቅጣት ለመጣል ያጸደቀችው አዲስ ህግ ግድያን ህጋዊ የማድረግ ሙከራ ነው አለ። ከድር ከማል ዝርዝሩን ያቀርበዋል። የግብጽ ግዙፉ የከፍተኛ ትምህርት ተቋም አልአዝሃር ዩኒቨርሲቲ እስራኤል የፍልስጤም እስረኞችን ለመግደል የሚያስችለውን የሞት ቅጣት ህግ ማጽደቋን ተከትሎ ውሳኔውን በመቃወም መግለጫ አውጥተዋል። በመግለጫው እስራኤል የፍልስጤም እስረኞች ላይ የሞት ቅጣት ለመጣል ያሳለፈችው አዲስ ህግ ግድያን ህጋዊ የማድረግ ሙከራ ነው ሲል በጽኑ አውግዘዋል። መግለጫው የመጣው የእስራኤል ፓርላማ ህጉን በ62 ድጋፍ በ48 ተቃውሞ እና በአንድ ድምፅ ተአቅቦ ካጸደቀ ከአንድ ቀን በኋላ ነው። የህጉ መጽደቅ ተከትሎ በእስራኤል ቀኝ ዘመም ፓርቲዎች ዘንድ ደስታን ፈጥሮ ነበር። አልአዝሃር የዓለም አቀፉ የህግ ስርዓት የጽዮናውያን ወረራ በፍልስጤማውያን እስረኞች እና ታሳሪዎች ላይ የሞት ቅጣት ለመጣል ያሳለፈውን ረቂቅ ህግ ለመግታት አለመቻሉን እጅግ አሳዛኝ ነው ብሎታል። አያይዞም የህጉን መጽደቅ በጽኑ ኮንኖታል። ተቋሙ አክሎም ይህ እርምጃ ባለማቋረጥ ከሚፈጽመው ወንጀል ያልተገታው ወራሪው ኃይል አሁን ደግሞ ግድያን ህጋዊ ለማድረግና የሐሰት የህግ ሽፋን ለመስጠት መጣሩንና ማንነቱን በድጋሚ ያጋለጠበት ነው ብለዋል። የፍልስጤማውያንን ግድያ ህጋዊ ለማድረግ በማለም በወራሪው ኃይል የሚወጡ ማናቸውንም ውሳኔዎች እንደሚቃወም አጽንኦት ሰጥተዋል። ውሳኔው ለግድያ የህግ ባህሪ ለማላበስ የተደረገ ተስፋ ቢስ ሙከራ ቢሆንም የድርጊቱን እውነታ አይለውጠውም። ይልቁንም አረመኔነትን፣ የስነ ምግባር ውድቀትን እና ሁሉንም ሰብአዊ እሴቶች መጣስን የሚያሳይ ነው ሲል ገልጾታል። አዲሱ የእስራኤል ህግ በወረራ በተያዙ ግዛቶች በተለይም በዌስት ባንክ የሚኖሩ ፍልስጤማውያንን በተለየ ሁኔታ ኢላማ ያደረገ ነው ተብሏል። በእስራኤል የሚገኘው የሲቪል መብቶች ማህበር አዲሱን ህግ በመቃወም ለእስራኤል ጠቅላይ ፍርድ ቤት ይግባኝ ማቅረቡን ገልጿል። የህጉ መጽደቅ በተለያዩ ሀገሮችና ድርጅቶች ዘንድ ከፍተኛ ተቃውሞን ያስከተለ ሲሆን ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ህጉ ጭካኔ የተሞላበትና የዘረኝነት መገለጫ በማለት እስራኤል የሞት ቅጣትን በመጠቀም የአፓርታይድ ስርዓቷን ለማጠናከር እየሰራች መሆኑን ገልጿል። ህጉ ተከሳሾች በወታደራዊ ፍርድ ቤቶች እንዲዳኙ የሚያደርግ ነው። ይሁን እንጂ ፍርድ ቤቶቹ ዓለም አቀፍ የፍትህ መስፈርቶችን የማያሟሉ እና ለተከሳሾች ተገቢውን የጥበቃ መብት የማይሰጡ መሆናቸውን የጠቀሰው አምነስቲ የህጉን መጽደቅ ነቅፈዋል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።